ሐዘን ሊሊ ልጇ ተሰናበታት፣ አረፈ። ኤላ ባቡሬ እምባ ደም አለቀሱ፣ ደነገጡ። በስተመጨረሻ ኤላና ባቡሬ ኤላ ቅዱስ ኤላ መሆኑን አወቀ። ለዘመናት ስትናፍቃትና ስትጓጓልህ የነበረው ባንተ ትተማመን የነበረው አንተ ነህ ሆይ ብሎ አለው። በጣም ይቅርታ እስከ ዛሬ ላደረግኩትና ለተፈጠረው ነገር እጅጉን ይቅርታ አድርግልኝ ባቡሬ። ግን ደግሞ በዚህ ነገር ይሆናል ብዬ አንድ ቀንም አስቤው አልሜውም አላውቅም ነበረ። ግን ደግሞ ከባድ ሐዘን ነው ብሎ አለ። እውነትህን ነው። አሁን ምንም ነገር የለም። እናም ልጅ የሚባልም ነገር ስለሌለ ማድረግ ያለብህን ነገር በሙሉ ታደርጋለህ ብሎ አለው። ምን ማለት ነው ደግሞ ይሄ? ምናልባትም እኮ የእውነት አንተን የምታፈቅርህና የምትወድ ከሆነ በፍጹም እኔ ልይዛት አልችልም። ሊልዬ ድሮ እናንተ ስሜት እንዳላት በደንብ አድርጌ ነው የማውቀው ብሎ አለ። አይ ባቡሬ፣ አሁን የእሷና የኔ አብቅቷል። እኔ ሲጀመር እኮ ዛሬ ጧት ለመሄድ ወስኜና አስቤ ነበረ። ነገር ግን በመሀል ይሄ ልጅ እንደዚህ ሆነ። እውነት ለመናገር በጣም ያሳዝናል። እኔ ምንም ነገር የምፈልገው ነገር የለኝም። እውነት ለመናገር ግን ደግሞ አንተን እንደምትወድህና እንደምታፈቅህ ጠንቅቄ ነው የማውቀው ብሎ አለ። ተጠነቀቅክም አልተጠነቀቅክም ምንም የሚፈጠር ነገር የለም። ከዚህ በኋላ የኔና የእሷ ህይወት አብቅቷል ብሎ ተናገረም። ምን እያል ራ የእናቷን በቀል ተበቀለች። በውሃ በጥብጣ መድኃኒቱን ለልሊ ሰጠቻት። በይ በደንብ አድርገሽ ጠጭና ለቅሶሽን ትቀጥያለሽ ብላ እንግዲህ መረዘቻት። ዶክተሩ እንደተናገረው ከሆነ ሊሊ በመመረዝ ነው ልጇ ህይወቷ ያለፈው ብሎ ተናገረ። ምን እያልከኝ ነው? ሊሊ እኮ ጥላት የላትም እስከ ማለት ድረስ ደረሰ ባቡሬ። እኔ እንግዲህ እኔ ምን አውቃለሁ ማን ምን እንዳላት እኔ በምን ላውቅ እችላለሁ? ነገር ግን የእናንተ ልጅ የወረደው በመመረዝ ምክንያት ነው ብሎ አለም። አንቺ የተረገምሽ አውሬ ልጅ አንቺ ነሽ ይህንን ነገር ያደረግሽው ብሎ ማንቆርቷን ሲያንቃት፣ ፍጹም ይህንን ነገር አላደረግኩም። ቆይ እናንተ ግን ሁላችሁም እኔ ላይ ነው ወይ የምትነሱት? እኔ በፍጹም እንዴት ነው የእህቴን ልጅ ልገድል የምችለው? ምናልባትም እኮ ኤላ ሊሆን ይችላል። ምክንያቱም ፍቅረኛውን ሚስቱን ሁለ ነገሩን ነጥቀኸዋል ባቡሬ። ስለዚህ ራስህን ማንቃት ይሻልሃል። ሰላም ውድና የተከበራችሁ የትርሲቴ ሰንደቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ላሌ ኤንድ ባቡሬ እንደቀጠለ ይገኛል። በስተመጨረሻዋ ሊልዬ እንግዲህ ልጇን ተሰናበተችው። እጅጉን ልብ ይሰብራል። ባቡሬ አንድ ተስፋና ህይወት ያለው እሱ ነበረ። ነገር ግን በፍጹም በህይወት ሊኖር አልቻለም። እጅጉን የተናደደችው እና እሳት ለብሳ እሳት ጎርሳ ዲቦራ ከዚህ በኋላ እኔ ያንተን ልጅ ምንም ነገር አላደረግኩትም። ነገር ግን ያ ዳያስፖራ ኤላ ተብዬው አፍቃሪዋን ነው የምን ቅዱስ ነው ብላ ለባቡሬ የነገረችው። ምን እያልሽ ነው አንቺ የተረገምሽ? ይሄማ ሊሆን አይችልም። በፍጹም ላሌ እኔ ልትዋሸኝ አትችልም ብሎ አለ። ዋሸችም አልዋሸችም ትክክለኛው እንግዲህ ይሄ ነው ብላ አለችው። ምን እያልሽ ነው? አዎ የእውነቴን ነው። ክም አላመንክም ያ ልጅ ቅዱስ ሳይሆን ኤላ የሚባለው ልጅ ነው ብላ አፍረጥርጣ ነገረችው። ባቡሬ እጅጉን እየተናደደ እሳት ለብሶ እሳት ጎርሶ ከሆስፒታል እንኳ ሳትወጣ ሊሊ እንዴት እንደዚህ አይነት ነገር ትደብቅኛለሽ? አንቺ አረመኔና ጨካኝ ሴት ነሽ ብሎ አላት። ምን እያልክ ነው ባቡሬ? አንተ እንደምታስበው አይደለም። እሱ ሲጀመር ትቶኝ እንዳልሄድና በመካከል ግን አለመግባባት እንዳለ ሊያስረዳኝ ነበር የመጣው። እሱንም ደግሞ አስረድቶኝ
አስረድቶኝ ሂዷል። ከዚህ በላይ ምንም የምነግርህ ነገር የለኝም ብላ አለችው። ለነገሩ አንቺማ ምን የምትነግሪኝ ነገር አለሽ? ምክንያቱም እሱን ምን ያህል እንደምትወጂውና እንደምታፈቅሪው ጠንቅቄ አውቃለሁ ብሎ አላት። ምን እያልክ ነው? አዎ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ከዚህ በላይ ምንም አልልም። አሁን ቤቴን ለቀሽ ውጭ ብሎ አለም። ደሟ የፈላው ሊልዬ ምን እያልክ ነው? ይሄ እኮ የእናቴ አባቴ ቤት ነው እንጂ ያንተ ቤት አይደለም። እንደውም ወንድሜ ይመጣል ብላ አለች። ትሰሚኛለሽ? በቃ ከዚህ በላይ ምንም ነገር አንቺና እኔ ክፉ ደግ መነጋገር አልፈልግም። ላሳለፍነው የፍቅር ጊዜ ብዬ ሁሉንም ነገር ትቼዋለሁ። አሁን ወደ ኤላ ጋር መሄድ ትችያለሽ፣ መብትሽ ነው። የሚይዝሽ ነገር ልጃችን ነበረ ግን ደግሞ አሁን ልጃችን በህይወት የለም፣ ሙቷል። እድሜ ላንቺ ብሎ አላት። ቆይኔ ግን እየተካሄደ ያለው ነገር ምንድን ነው? ግራ ገባኝ እኮ። ይቺ የተረገመች ዲቦራ እንደሆነ የምትለኝ ነገር እጅጉን እያስደነገጠኝና ከባድ ውሳኔ እንዲወስን እያደረገኝ ነው። እውነቱስ የቱ ጋር ነው? ውሸቱስ ደግሞ የቱ ጋር ነው? እያለ ዝም ብሎ እራሱን ማስጨነቁን ቀጠለበት። እና እየተከናወነ ያለው ነገር ምንም እየገባኝ አይደለም ብሎ ብቻውን ቁጭ ብሎ እያዘነ ባለበት ሰዓት ዲቦራ ቢላዋን ይዛ መጣችና ታው ብዬህ ነበረ፣ ግን ደግሞ በፍጹም እያረፍክልኝ አይደለም ይሳቅ። አንተ የድሮ የምታስታውስ ከኔ በላይ ነበረ እነሱን የምትገላቸው፣ ግን ደግሞ አሁን የግድ አንተን ማስወገድ አለብኝ፣ ካልሆነ ግን እቅዴንና ሁሉንም ነገር ታከሽፍብኛለህ እያለች ስትዝት ማጣይቶ እባክሽ ሊልዬ፣ እኔ እኮ አንቺንም ያንን ጎረምሳ ኤላንም በአንድ ላይ ነው ያሳደግኳችሁ። ነገር ግን ባቡሬ ደግሞ ትናንትም የመጣ ቢሆን በጣም ጨዋና የተረጋጋ ነው። እርግጥ ነው የልጅነት ፍቅርሽ እንደማይወጣልሽ በደንብ አድርጌ ነው የማውቀው፣ ግን ደግሞ አንቺ ሰፈርተኛውም ሆነ እናትና አባትሽም የምትጠሪባቸው በጣም ጥሩና መልካም ሴት በመባል ነው። የቤተሰቦችሽን እባክሽን ስም እንዳታስነሺ እና በፍጹም ይሄ ልጅ ላንቺ አይሆንሽም። ይሄኛው ንጹሕ አፍቃሪ ከችግር ከመከራ ሁሉ ያዳነሽ ባቡሬ እስከሆነ ድረስ ያንን ኤላ ተብዬውን እረስተሽ ወደ ባቡሬ መሆን አለብሽ ብላ አለቻት። ማማ ጣይቶ ምን እያልሽ ነው? እኔ እኮ ሲጀመር ባቡሬን ነው እንጂ ኤላን እረስቸዋለሁ ብላ አለች። እሱማ ይገባኛል፣ ግን ደግሞ አንቺ ራስሽ አይደለሽም እንዴ ከስር ከስሩ እየሄድሽና የልብ ልብ የምትሰጩ ብላ አለቻት። ኧረ እትዬ ጣይቱ አሁን ገና ተሳሳቱ። ለማንኛውም እኔ እኮ የልጅነትን ፍቅር በደንብ አድርጌ ነው የማውቀው። አቤት የእኔ ብታይ የልጅነት ፍቅር ሁለ ነገሩ፣ አረማመዱ፣ ውበቱ፣ ሸንቃጣነቱ እያለች ስትል ሊሊ በጣም በመገረምና በመደነቅ ዝም ብላ ታያት ጀመር። የእውነት እንደዛ ነው የምታስቢው? በሚገባ በጣም ጨዋና የተረጋጋች ክሽን። ከዚህ በኋላ እውነቴን ነው እምልሽ እማማ ጣይቱ፣ ይህንን ነገር ባቡሬ ከሰማ ምን ያህል ልቡ እንደሚሰበርና እንደሚጎዳ ታውቂያለሽ። እናም አደራሽን ብላ አለቻት። ምን እያልሽ ነው? እኔ እኮ ሁላችሁንም አሳድጊያችኋለሁ። ታዲያ እንዴት ብዬ ነው እናንተን አሳልፌ የምሰጠው? ነገር ግን መቼም ቢሆን መቼም ያ የተረገመ ልጅ ወደ ሕይወትሽ እንደማይመጣ እኔም በደንብ ማወቅ አለብኝ ብላ አስረግጣ ነገረቻት። ኤላ ፍቅርን ማንቆርቷን አንቆ አንቺ የተረገምሽ ሕይወታችንን በሙሉ አበላሸሹ። ኤላንም እኔንም ሁላችንንም ነው መቃብር ውስጥ እየከተትሽም ብሎ አላት። ላደረግኩት ነገር እጅጉን ይቅርታ አድርግልኝ፣ ግን ደግሞ በሰዓቱ አደይን በጥፊ እማታለው ብላ እኔን መታችኝ። ያንን በቀል ለመበቀል ብዬ ነው። ምክንያቱም በአደይና በሊሊ መካከል ያለው ፍቅር እጅግ ከባድና የላቀ ነበረ። እናም እባክህን ይቅርታ አድርግልኝ ብላ አለችው። ይቅርታ ምንም ነገር አይመልሰውም። እኔና ሊሊ ከዚህ በኋላ ምንም አይደለንም። ታውቂያለሽ አይደለም? አሁን እሷ የራሷ ህይወት፣ የራሷ ትዳር፣ ልጅ ሁሉ አላት። አየሽ ፍቅር ብሎ አላት።
ሊሊ ይህንን ስትሰማ እንባ ደም አለቀሰች። ቆይ አምላኬ ምን ብበድልሽ ነው ፍቅር እንደዚህ ያደረግሽኝ? ቆይ ምን አደረግኩሽ አንቺን? የአክስቶች ልጆች እንኳ እንደዛ በድያቸው ምንም ነገር አላደረጉኝም፣ ግን ደግሞ ያንቺስ ከፋ እያለች ብታለቅስም ነገር ግን የአክስቷ ልጅ ይባስ ብላ የገዛ ልጇን አስወረደችባት። ሊሊዬ እጅጉን ልቧ ተሰበረም። የማስታወስ ችሎታዋን ሁሉ አጣች።